ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የአትክልት ላዛኛ ነው ይዤላችሁ የመጣሁት። ቀለል አድርገን ደግሞ የአትክልት ላዛኛ ዛሬ እንሰራለን። በጣም ነው የሚጣፍጠው። ቀላል አሰራር ነው። በተወሰነ ግብአት ደግሞ እንደዚህ የሚጣፍጥ ቆንጆ ላዛኛ ደግሞ እንሰራለን ማለት ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም ነው የሚጣፍጠው። ሞክራችሁ ደግሞ በኮሜንት ደግሞ ሀሳብ አስተያየታችሁን ታስቀምጡልኛላችሁ ማለት ነው። አሁን ወደ ስራው ስንገባ እዚህ ጋር አንድ ብሮኮሊ፣ መካከለኛ ብሮኮሊ እንዲሁም ደግሞ የአበባ ጎመን ሁሉንም አልጠቀመውም፣ ካሮት፣ ሌሎችንም ደግሞ ግብአቶች እየጨመርን ነው የምንሰራው። ብሮኮሊኑን እንደዚህ አድርገን ካተፈዋለን። ከፈለጋችሁ ብሮኮሊኑን እዚህ ጋር በጣም ማድቀቅም ትችላላችሁ። በመከፈቂያም መከፈቅ ወይም ደግሞ በመፍጫም መፍጨት ትችላላችሁ። ደቃቅም ሆኖ መሰራት ይችላል እላችሁ ፈልጌ ነው። ከዛ እንዲህ ጎድጎድ ያለ እቃ ላይ ብሮኮሊኑን እናደርጋለን። ትንሽ ጨው አደረግኩበት። አንዳንድ ነገር ካለው ጨውም ጥሩ ስለሚያደርገው ከዛ ሙቅ ውሃ ጨምሬ ትንሽ ገራም እንዲያደርገው ስለምፈልግ እዚህ ጋር እንደዚህ አድርጌ ዘፍዝፌ ትንሽ ቁጭ አድርገዋለሁ። አንድ 10 ደቂቃ ግን የአበባ ጎመኑንም ከላይ እንጨምረዋለን። የተወሰነውን ያረኩት ግማሹን የአበባ ጎመን ብዙ ስለሆነ እሱንም እንደዛው እንዳልኳችሁ እንደ ብሮኮሊኑ ፈጭታችሁ ሁለቱንም አንድ ላይ ቀላቅሎ መስራትም ይቻላል። ከዛ እሱንም አድርገን ሙቅ ውሃ ከላይ አደረግኩበትና ጫን ጫን ብለን ደግሞ በደንብ እንዲያገኘው ውሃው እንደሱ አድርገን ደግሞ እናስቀምጠዋለን። ከዛ እዚህ ጋር አንድ ተለቅ ያለ ቀይ ሽንኩርት እንዲሁም ካሮት አነስ አነስ ያሉ 3 ደግሞ ድንች በጣም ትንንሽ ናቸው። አንድ ትልቅ ድንች ካረጋችሁም ይበቃል። እንዲሁም ደግሞ ነጭ ሽንኩርት፣ ሌሎችንም ደግሞ ግብአቶች እየጨመርን ነው የምንሰራው። በሽሪምሪ እንደዚህ ቀዩን ሽንኩርት እየከተፍኩት ነው። ይኸው እንደዚህ አድርጌ ከትፌዋለሁ። እሱን አሁን የምንሰራበት መጥበሻ ላይ እናድርግና እሳታችንን ለኩሰን እሱን እያቁላላን ሌላውን ደግሞ እንሰራለን። እዚህ ጋር ካሮቱንም ደግሞ እንደዛው እንደምንፈልገው ማድረግ እንችላለን። ካሮቱንም እንደ ብሮኮሊውና የአበባ ጎመኑ መፍጨትም ይቻላል፣ መፈቅፈቅና በደንብ ላም ማድረግም ይቻላል። እኔ ግን ትንሽ ጎላ ጎላ እያደረግኩ እንደዚህ እየከተፍኩት ነው። ያው እንደዚህ አድርጌ ከትፌዋለሁ። አሁን ከሽንኩርቱ ጋር አድርገን ካሮቱን በመጀመሪያ እናቁላለዋለን። ያው በሰል ትንሽ ማለት ስላለበት ነው እዚህ ጋር። በኋላ ላይ ኦቭኑ ስንከተው ቶሎ ስለምናወጣው እዚህ ጋር ትንሽ ማብሰል ይጠበቅብናል። አሁን እዚህ ጋር የገበታ ቅቤ እዚህ ጋር አለኝና ከሱ የተወሰነ ጨመርኩበት። ያው በገበታ ቅቤ ከሌላችሁም እንዲሁም ደግሞ መጠቀም ካልፈለጋችሁም በዘይት ማብሰል ትችላላችሁ። የገበታ ቅቤው ግን የራሱ የሆነ ጣዕም ስለሚሰጠው የገበታ ቅቤ ጨምሬበታለሁ። ከዛ እዚህ ጋር ቢጫው፣ አረንጓዴው፣ ቀዩ ቃሪያ ባለፈው ሰርቼ የተረፈኝ ጥብስ ጠብሼበት የተረፈኝ ፍሪጅ ውስጥ ነበረኝ። አሁን እሱን ደግሞ እንደዛው እዚህ ጋር ለከለሩም እንዲሁም ደግሞ ሲበላም ቆንጆ ስለሚሆን እነሱን ተጠቅሜ ደግሞ ጨምሬ ደግሞ እንሰራዋለን። ይኸው እንደዚህ አድርጌ ከትፌዋለሁ። ድንቹ በጣም ትንንሽ ነው ብያችኋለሁ። አንድ በትልቅ ድንች ማድረግ ትችላላችሁ። ከዛ በላይም ድንች ማብዛት ከፈለጋችሁ ማብዛት ትችላላችሁ። ይኸው እንደዚህ አድርጌ ከትፌዋለሁ። አሁን እዚህ ጋር እየበሰለልን ስለሆነ ካሮቱና ሽንኩርቱ እሱ ላይ ደግሞ ጨምረን ደግሞ ሌሎቹንም ደግሞ ትንሽ በሰል እናደርጋቸዋለን። በኋላ ቶሎ ስለምናወጣው እዚህ ጋር ድንቹን መብሰል ስላለበት እናበስለዋለን።
ከዛ እዚህ ጋር ነጭ ሽንኩርት ጨመርኩበት። እዚህ ጋር ከለሩ ብቻ አይደለም ጣዕሙን በኋላ ላይ በጣም ነው የሚጣፍጠው። እስቲ እንደዚህ አድርጋችሁ እናንተ ሞክሩት። በእውነት በጣም ነው የሚጣፍጠው። እዚህ ጋር በትንሿ የሻይ ማንኪያ ጨው ጨምሬበታለሁ። እንዲሁም ደግሞ ቁንዶ በርበሬም አንድ የሻይ ማንኪያ ሞላ አድርጌ ጨምሬበታለሁ። እዚህ ጋር ማጣፈጫውን እናንተ ሌላ ያጣፍጥልኛል የምትሉትም ደግሞ መጠቀም ትችላላችሁ። ይሄው ይሄን ያህል ካበሰልነው በኋላ በቂው ነው። አሁን በመቀጠል ደግሞ እዚህ ጋር የምመታበትን እንቁላል አምጥቼ እሱ ላይ 4 እንቁላል አድርገን እንመታለን። እኔ 4 እንቁላል ይበቃዋል ብዬ ነው እንጂ እናንተ ከፈለጋችሁ 5ም 6ም እንቁላል መጠቀም ትችላላችሁ። ከዛ ትንሽ ጨው ጨመርኩበት። ቅድም ጨው ስለጨመርን እንዳይበዛበት አነስ አድርጌ ነው ጨው የጨመርኩበት። ከዛ እንደዚህ ከመታ ነው በኋላ እዚህ ጋር አንድ የቡና ሲኒ ያክል የሚያክል ወተት ነው የጨመርኩበት። እንዳይበዛ ከበዛም በኋላ ላይ እንዳያበላሽብን ማለት ነው። ከዛ እዚህ ጋር ኦቨን ውስጥ ማስገባበትን እዚህ ጋር እንትኔን አንጥቼ እሱ ላይ ይሄው ብሮኮሊና አበባ ጎመኑን እንደዚህ ደግሜ አጥቤ በቃው ላይ አድርጌ ደግሞ በወንፊት ላይ አድርጌ እንደዚህ አጥልዬ ነው ያመጣሁት። ከዛ ያቁላላነውን አንድ ላይ ጨምረን ደግሞ በደንብ አድርገን እናዋህደዋለን። እዚህ ጋር ያው እንደዚህ አድርጌ በደንብ አድርጌ አስተካክየዋለሁ። እኔ ቺዝ አልጠቀምም እዚህ ጋር የለኝም፣ ቺዝም ስለሌለኝም ነው። ግን ቢኖራችሁ ቺዝ ደግሞ ብትጨምሩበት በጣም ቆንጆ ነው የሚሆነው። ግን አንዳንድ ሰው ቺዝ ለማንመገብ ስለምትሉኝ ቺዝ ለማይመገብ ሰው መሆን ይችላል። ከዛ የእንቁላሉን ውህድ ደግሞ እንደዚህ አድርገን ሁሉንም እንደዚህ ከጨመርነው በኋላ ጫን በደንብ ብለን ሁሉም እንዲያገኘው አድርገን ነው የምናስገባው። አሁን እዚህ መጨረሻ ላይ ቺዝ ብታደርጉበት ቆንጆ ነው የሚሆነው፣ ቺዝ ለሚመገብም ሰው ማለት ነው። ይሄው ኦቨን ውስጥ አሁን አስገብቼ ደግሞ አብስዬ መለሳለሁ። ይሄው አብስዬው እንግዲህ አንድ 10-15 ደቂቃ ያክል ነው እኔ ያቆየሁት። 15ም አልሞላም፣ ከ10ም ትንሽ በለጥ ስላለ ነው 10-15 ያልኳችሁ። ከዛ እዚህ ጋር ካቻፕና ማዮኔዝ ደግሞ አምጥቻለሁ እንዲያባላን ማለት ነው። ከዛ እንደዚህ አድርገን እንግዲህ አቅርበን እንመገበዋለን። ቀለል ያለ የአትክልት ላዛኛን የሰራ ነው ማለት ነው። ይኸውላችሁ እንደዚህ የሚያምር ከለሩ ብቻ አይደለም ጣዕሙም በጣም ነው የሚጣፍጠው። ይኸውላችሁ አያምርም ታዲያ? በጣም ነው የሚያምረው። ከዛ እዚህ ጋር ለማባያ ማዮኔዝ እና ካቻፕ አድርጌ እኔ አንድ ላይ አቅርቤዋለሁ። እናንተ ከፈለጋችሁ እርጎ ላይ የድንብላል ቅጠልም በደንብ አድቅቃችሁ እርጎ ላይ ጨምራችሁ ከዛ የነጭ ሽንኩርት ፓውደር ትንሽ ጨምራችሁበት ቁንዶ በርበሬ ትንሽ ጨው አድርጋችሁ በደንብ አዋህዳችሁ በእንደሱ መመገብ ይቻላልና የሁላችሁ እንደዚህ እንግዲህ የሚያምር ዛሬ ቆንጆ አማራጭ የሆነ እንግዲህ ሌላ የአትክልት ላዛኛ ነው ይዤላችሁ የመጣሁት። እንደምትወዱት ነው። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ዛሬም ስራዬ ከተመቻችሁ ላይክ አድርጋችሁ ስራዬ ሰዎች ዘንድ ቢደርስ በጣም ደስ ይለኛል። ላይክ አድርጉልኝ ሁሌ ላለው ግን ላይክ የለውም። ላይክ ቢኖረው ግን ሰው ዘንድ ስራ ይደርሳል፣ ብርታትም ይሆነኛልና ስለ ሁሉም እንግዲህ አመሰግናለሁ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው